አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። ጥላቻ እንዲሁም ጸባጫሪ ወይንም ጸብቀሽቃሽ ዘመቻዎችን አስመልክቶ በኢትዮጵያ ሃይማኖት ተቋማት ጉባኤ ጽሕፈት ቤት የተሰጠ መግለጫ فمن شرح الله صدره للإسلام فهو على نور من ربه በወቅታዊ በማህበራዊ ሚዲያ እየተካሄደ ያለውን ሃይማኖትን ሽፋን ስላደረገው ክብረነክ የትንኮሳና ጥላቻ እንዲሁም ጸባጫሪ ወይንም ጸብቀሽቃሽ ዘመቻዎችን አስመልክቶ በኢትዮጵያ ሃይማኖት ተቋማት ጉባኤ ጽሕፈት ቤት የተሰጠ መግለጫ ነው። የሃይማኖት ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በህግ በስርዓትና በጥብቅ ዲሲፕሊን የሚመራ በዶግማዊ ጉዳዮች ላይ የሚደረግ የሰከነ ውይይት ነው። በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረነክ መሆን ወንጀልም ነው። ከዚህ አንጻር በቅርብ ጊዜ ውስጥ ወይንም ከቅርብ ጊዜ ወዲህ የማህበራዊ ሚዲያውን እድገትና ተደራሽነት መስፋፋትን ተከትሎ በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይ በአዎንታዊነት እና በአሉታዊነት የሚፈረጅ ይዘት ያላቸው ስራዎች ተሰርተው አየር ላይ ሲውሉ እናያለን። አንዳንዶች ደግሞ የራሳቸውን የማህበራዊ ሚዲያ መድረክ በመክፈት የተለያዩ ግለሰቦችን ወደ መድረካቸው በመጋበዝ በተለያዩ አጀንዳዎች ላይ በደጋፊነትና በነቃፊነት ላይ ተሰልፈው የጦፈ ክርክር ሲያደርጉም ተመልክተናል። ዘርፉና የመገናኛ መድረኩ የራሱ የሆነ የአጠቃቀም መመሪያ ያለውና በጥብቅ ዲሲፕሊን እንዲመራ የሚጠበቅ ቢሆንም እንኳ አንዳንድ ግለሰቦችና ቡድኖች መድረኩን ከዓላማ ውጭ ለሆነና ለግልና ቡድናዊ ፍላጎታቸው መጠቀሚያ በማድረግ በተለያዩ ሃይማኖት ወይንም እምነት ተከታዮች መካከል መተማመኑና መከባበሩን የሚሸረሽሩ ይዘቶችን ክብረነካዊ በሆነ አቀራረብ ግልጽ ጥላቻን የሚሰብኩ ልምምድ ከጊዜ ወደ ጊዜ እየተባባሰም ይገኛል። ይህ አይነቱ አቀራረብና ልምምድ አልፎ አልፎ በአንዳንድ የሃይማኖት ተቋማት ውስጥ በመደበኛ የአምልኮ መርሃ ግብር ላይ በፊት ለፊት መድረኮች ሲቀርቡም አይተናል። ልምምዱና አቀራረቡ ከወዲሁ ሊታረምና በህግና ስርዓት ሊከወን እንደሚገባ ጉባኤያችን በጽኑ ያምናል። ከዚህ አንጻር ከሰሞኑ የሁለት ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ እነጻ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶቹ መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ ሚዲያ በስፋት እየተሰራጨም ይገኛል። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን።
ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች፣ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። ይህም ህገወጥነት ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው መታረም የህግ የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ይመክራል። በየትኛውም አካል የተፈጸሙትና የሚፈጸሙ ይህን መሰል ህገወጥ ተግባር በሁሉም ሃይማኖቶች አስተምህሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤያችን እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑም ለማስታወስ ይወዳል። ሀገራችን ኢትዮጵያ የብዝሃ ሃይማኖት መገኛና መኖሪያ ከመሆኗ አንጻር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል። እንዲህ ያሉ ክብረነክ የሆኑ ተግባራትን እና አስተያየቶችን ሁሉ ድርጊቱ ለተፈጸመባቸው እምነት ተከታዮች በእጅጉ የሚያስቆጡ ብቻ ሳይሆን መላ ኢትዮጵያውያንን በእጅጉ የሚያስቆጡ ናቸው። የመከባበርና የአብሮነት እሴቱን በመሸርሸር በሀገራችን የሰላምና የሰላማዊ ማህበረሰብ ግንባታ ሂደቱን ጥረቱን እንዳያሳካም ያደርጋሉ። ሐሳብን በነፃነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይንም ለማዋረድ በፍጹም ጥቅም ላይ መዋል የለበትም። የእምነት ነፃነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህ መብት የሌሎችን አማኞችን መብት በመጋፋት ስሜት በመንካት ለጠብ መነሳሻነት ሲውል በዝምታ ሊታለፍ አይገባውም። ይህንን ከባድ ጥፋት በዘላቂነት እንዲታረም የሚመለከታቸው አካላት አግባብነት ባላቸው ሕጎች መሰረት ይህንንና ተመሳሳይ ተግባር በፈጸሙና በሚፈጽሙ አካላት ላይ አፋጣኝ ሕጋዊ እርምጃ እንዲወስዱ እንጠይቃለን። ለእንደዚህ አይነት ወንጀሎች ተጠያቂነት ማረጋገጥ ለወደፊቱ የሃይማኖትን ስም ማጥፋት ለመከላከልና የሁሉም እምነት ተከታዮች ክብርን ለመጠበቅ እና ለማስጠበቅ በእጅጉ ይረዳል። በተጨማሪም የሃይማኖት መሪዎች፣ የሃይማኖት ምሁራንና መላ ማህበረሰቡ በሃይማኖቶች መካከል መከባበር፣ መግባባትና መረዳዳት ይበልጥ ሊያጠናክሩ በሚያስችሉ የጋራና የተመረጡ አጀንዳዎች ላይ በህግ በስርዓትና በጥብቅ ዲሲፕሊን የሚመሩና ግልጽ ዓላማ፣ ግብ የተቀመጠላቸው ውይይቶችና ምክክሮች በተጠናከረ መልኩ በማከናወን በሃይማኖቶች መካከል ትብብራቸውንና አጋርነታቸውን እንደሚያጠናክሩ ይጠበቃል። በቅርቡ ጉባኤያችን ወቅታዊ ሀገራዊ ሁኔታውን በመዳሰስ እና በመተንተን ሀገራዊ አውዱን እና ተግዳሮቶችን ታሳቢ በማድረግ እንዲሁ ተቋሙ ብቁና ተወዳዳሪ እንዲሆን ለማስቻል የመተዳደሪያ ደንቡን አሻሽሏል። የተሻሻለውም ደንብ በተቋማት መካከል አለመከባበርና አለመቻቻል የሚሰብኩ ጥላቻን የሚቀሰቅሱና ግጭትን የሚያባብሱ ተንኳሽና ክብረነክ ንግግሮችን፣ ተግባራትን የሚፈጽሙ ግለሰቦችና ቡድኖች በራሳቸው ተቋም ተጠያቂ የሚያደርግ ስርዓት እንዲኖር የሚያደርግ ድንጋጌ በደንቡ ላይ እንዲካተት አድርጓል። የችግሩ ስፋትና ጥልቀት እየጨመረ ከመምጣቱ ጋር ተያይዞም ችግሩን በዘላቂነት ለመፍታትም ከአባል የሃይማኖት ተቋማት የሚወከሉ የሕግና አግባብነት ያላቸው ባለሙያዎች የሚካተቱበት ተከላካይ ግብረ ኃይል አደረጃጀት
በጊዜያዊነት በቋሚነት በማደራጀት የቅድመ መከላከል ስራውን ለመስራት ተዘጋጅቷል። ወደ ስራም ገብቷል። ግብረ ኃይሉም ችግሮቹንና የችግሮችን አዝማሚያዎች በማሰባሰብ በመተንተን የመፍትሄ ሐሳቦችን በመስጠት ሙያዊ እገዛ በማድረግ ሕግና ሕጋዊነትን የማስጠበቅ ስራ በመስራት የሀገርን ሰላምና የሃይማኖት ተቋማትን ክብርና ልዕልና የማስጠበቅ ኃላፊነቱን ይወጣል። የሁለቱም እምነት ተከታዮችና አማኞች በማህበራዊ ሚዲያ ባላቸው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም፣ የጸሎት፣ የንስሐና መሰል ተግባሮቻቸው ላይ እንዲያተኩሩ ጉባኤያችን ይመክራል። የሕግ አስከባሪ አካሉም በአማኞች መካከል ያለውን ሰላምና መከባበር የሚያውኩ ሕገወጥ ግለሰቦችን እና ቡድኖችን ከድርጊታቸው እንዲታረሙ በማድረግ ሕግና ስርዓት የማስጠበቅ የተለመደ ሕጋዊ ኃላፊነቱን እንዲወጣ ጉባኤያችን ጥሪ ያቀርባል። መጨረሻም ሁላችንም የሃይማኖት ተቋሞቻችንና የአስተምሮቻችንን ክብር፣ ልዕልናና ቅድስና እንጠብቅ በማለት ጉባኤያችን የአደራ መልእክቱንና ጥሪውን ያቀርባል። ለመላው የሀገራችን ሙስሊም ማህበረሰብና ለኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች መልካም የረመዳን ጾምና መልካም የአብይ ጾም እንዲሆንላችሁ እየተመኘን መልካሙን ነገር ሁሉ እንዲገጥመን በጸሎታችሁ ለሀገራችን ሰላም መስፈን ሚናችሁ እንድትወጡ በዚህ አጋጣሚ ጥሪ ለማቅረብ እንወዳለን። የኢትዮጵያ የሃይማኖት ተቋማት ጉባኤ ለሰላም፣ ለመተባበርና ለአብሮነት። ፈጣሪ ኢትዮጵያንና ሕዝቧን ይባርክ።